ጋይስ እኛ እኮ የቻልነውን ያህል አደብ ለማስያዝ እየሰራን ነበር። አዶናይ መጣና ሰግጡ ብሎ ህዝቡ እንደገና እንዳዲስ ይኸው በነቂስ ወጣ እየሰገጠ ነው ያለው። እስቲ አንድ ቪዲዮ ደግሞ አሳይቻችሁ አንድ ኮሜንት ለማነብላችሁ የትም እንዳትሄዱ። መልካም እሁድ ይሁንላችሁ። ራስን በራስ እንዳትቋጥር በረሮ በጀርባው ተገልብጦ ለመመለስ ሲሞክር እንዴት አሰብከው? እንዴት መጣልህ? ሲጀምር ዱዳው ፍሪክ እንዴት አንግ እንደተሰራ ሲያስረዳ ኑሮዬን ነው በዳንስ የገለጽክልኝ። ግራ የገባው ኑሮ። በስመ አብ በጣም ነው ዶሮ ወጥ የምወደው ማርያምን። በጣም በዓል ሲመጣ ዶሮ ወጥ ካልሰራሁ ምንም ደስ አይለኝም። ማንኛውም በዓል ሲሆን በግ ቢኖር ራሱ ማለት ነው። ደግሞ ዶሮ ካልሰራው ደስ አይለኝም ትላለች እንዴ? ዶሮ ቅቅል ሰርታ ሽሮ ብናርጊበት ሼፍ መጥምቁ አሳ ቢሆን ተነስቶ ነበር። ዶሮ ነው እንዴ? ድንች ወጥ መስሎኝ። ይሄ ወገብ ላይ መነጽር ተደርጎ የሚሰራውን ትሬንድ ስሩት እንጂ ሴቶች እንዳሚውን ግር ሲሆን ብቻ ነው እንዴ የምትሰሩት? ሞክሩት። መነጽሩ ይሰበር ከፈለገ እንዴ። በጎንማ ትራፊኩም ያደርጋል። ወገብ ላይ እንጂ የምድር ወገብ ላይ አልተባለም እኮ። ግርግዳ ላይ እኮ አላለም። አይዞ እንደዚህ እኮ ስለሆንክ እኮ እኔ ላድዋን ወይ ገደል ለቅቂያት እገላገላለሁ። አይደለም ተረጋጋ። አንተ እኔ ሳይክል ብገዛ እሷን ሽጬ ሳይክል ብገዛ እኮ በዙር 5 ብር አልሰራ። ነዳጅ ሳስቀዳ ማለት እንደ ማንደጃ ማለት ነው። ጭስ ብቻ ነው የሚወጣት። አልተጠቀምኩም። የሆነ ስራ እያለኝ ቡላ አውጥቼ ነው የምበላው። ቶኝ ለምን በጭሱ ወይ ባትጀምርም? ለምን ለዘበኛ ቤት አታከራያትም? እንደ ሐሳብ ለምን ወንበሩን አውርደ ጆቶን ያታጫውትባት? ታጨሳለች ትላለህ እንዴ? አቁማ ነው እንጂ ጥቅምም ነበር። በ11 ቤት ሲም ልቀይር። አንተ ደግሞ አትሄድም እንጂ ምን ሆነች? እና ለያት ነው እንደ ገዛት። ማዘር ቀድመን አይተናል። ባይሆን እርሶም ቅዳሴ ሄዳሉ አይሄዱም? ማዘር ይቅርታ እናቶት። ማዘር ሲጀመር ስንጥቁን ነው የሸፈኑት። ማዘር ቱጂኖት እንዴ? ዘመድ ቤት አድረህ ብር ጠፍቷቸው አንተን እያዩ ከዚህ በፊት አጋጥሞን አያውቅም ሲባባሉ፣ የኔ ለየት የሚያደርገው በሌላ ቀን ሲሄድ ህፃኗ ልጅ ሌባው መጣለች። ከዚህ በፊት እንደዚህ ለየት ያለ ፈስ ሸቶን አያውቅም ተብያለሁ። እኔ ስንትን የጠፋው ብዬ ስጠይቅ ሚስትየው አልቆጠርከውም እንዴ አለችኝ። እኔ ራሴን እስክጠራጠር ድረስ ሳላውቅ ሰርቄ ይሆን እንዴ ብዬ ተሸማቅቄ ያውቃለሁ። ምን ሆኖ ነው ሚካኤል የረገጠውን ሴጣን የመሰለው? ሰው ለምዷል ወይስ? ታድለሽ ማንም አይወስድብሽም። በስማም ምንድነው ኳላሽ ያለው? ከመቃብር አምልጦ ነው? አንቺ ነሽ እንጂ ይሄን ፊት የቻልሽው፣ እሱ ምን ይችልሻል?
ፓሪስ ጋሴ ጀመረ እንዴ? እድሳት ላይ ነው እንጂ ራሱ ፓሪስ ነው። ይሄ ደግሞ ከሱ ይባስ